በ1992 በጋ ወቅት አንድ በጣም አስገራሚ ነገር ተከሰተ። በአንድ ምሽት ረቤካ የተባለች አንዲት ትንሽ ልጅ ከውጭ የሚመጣ እንግዳ ድምፅ ሰምታ በድንገት ከእንቅልፏ ነቃች። ድምፁ የሚመጣው ከቤቱ በስተጀርባ ካለው የመዋኛ ገንዳ ነበር። ወደ መስኮት ተራምዳ ውጭ ስትመለከት አንዲት ትንሽ አሻንጉሊት ጀልባ በውሃው ላይ ስትንሳፈፍ አየች። ረቤካ በፍጥነት ወደ ወንድሟ ቶሚ ክፍል ሮጠች። በገንዳ ውስጥ የጠፋባትን አሻንጉሊት ጀልባ እንዳገኘች ነገረችው። ነገር ግን ቶሚ ታሞ ስለነበር ለመመለስ እንኳን አቅም አልነበረውም። ስለዚህ ረቤካ አሻንጉሊቷን ራሷን ለማምጣት ወሰነች። በዝምታ ወደ ውጭ ወጣ ገንዳው አጠገብ ደረሰች። ውሃው ጨለማና ረጭ ያለ ነበር። በመረብ ተጠቅማ አሻንጉሊቱን ለማውጣት ሞከረች። ነገር ግን አሻንጉሊቱ ቀስ እያለ ወደ ውሃ ውስጥ ጠለቀ። አሁን ደግሞ በእጇ ለመያዝ ወደፊት ዘንበል አለች። ነገር ግን በድንገት ከውሃ ውስጥ የሆነ ነገር ያዛት። የማይታይ ኃይል ወደ ገንዳ ውስጥ ይጎተታት ጀመር። ረቤካ ለማምለጥ እየታገለች ተደናገጠች። ከጥቂት ሰከንዶች በኋላ በሆነ መንገድ ራሷን አላቃ በፍጥነት ወደ ላይ ዋኘች። ወደ ላይ እንደወጣች እናቷ ከበስተጀርባዋ ስትጠራትና ከገንዳው እንድትወጣ ስትነግራት ሰማች። ቀና ብላ ተመለከተች። ነገር ግን ማንም አልነበረም። እናቷ የለችም። አሁን ግራ ተጋብታና ፈርታ ከገንዳው ለመውጣት ስትሞክር ያቺን አሻንጉሊት ጀልባ እንደገና አጠገቧ አየቻት። ለጥቂት ሰከንዶች አመነታች። ከዚያም ለመያዝ ወሰነች። እንደገና እጇን ስትዘረጋ ያው የማይታይ ኃይል እንደገና ወደታች ጎተታት። በዚህ ጊዜ ግን ሙሉ በሙሉ ጠፋች። ከዚያ በኋላ ማንም አይቷት አያውቅም። ከዓመታት በኋላ ዋለር የተባለ አዲስ ቤተሰብ አዲስ ቤት መፈለግ ጀመሩ። ሬይ ሚስቱ ኤዋንና ሁለት ልጆቻቸው ኢዚና ኤሊዮትን ያካትታል። ሬይ ፕሮፌሽናል የቤዝቦል ተጫዋች ነበር። ነገር ግን በደረሰበት ከባድ ጉዳት ምክንያት ስራው አብቅቷል። አሁን ከቤተሰቡ ጋር ሰላማዊ ህይወት መምራት ብቻ ይፈልጋል። በአንድ ሀብታም መንደር ውስጥ የሚያምር ቤት የሚያሳያቸው የቤት ደላላ አገኙ። ቤቱ ፍጹም ይመስላል፣ ነገር ግን ለእነሱ በጣም ውድ ነበር። ከጥቂት ጊዜ በኋላ ሌላ ቤት አገኙ። ይህኛው በጣም ትልቅና በሚያስገርም ሁኔታ እርካሽ ነበር። አንድ ጎልቶ የሚታይ ነገር ግን አለ። በጓሮ ውስጥ ያለ ትልቅ የመዋኛ ገንዳ። ቤተሰቡ ቤቱን መመልከት ጀመሩ። ነገር ግን ሬይ የበለጠ ፍላጎት ያሳደረው በገንዳው ላይ ነበር። ገንዳው በትልቅ ሸራ ተሸፍኗል። ሬይ በጉጉት ቀርብ ብሎ ተመለከተ። አንድ አሮጌ የቤዝቦል ኳስ በገንዳው አቅራቢያ ወድቋል። ኳሱን አነሳው፣ ነገር ግን በድንገት ተንሸራቶ በቀጥታ በሸራው ላይ ወደቀ። በጤና ችግሩ ምክንያት ሬይ በትክክል መንቀሳቀስ አይችልም ነበር። አሁን ደግሞ ሸራው ወደ ውሃ ውስጥ መስመጥ ጀመረ። እሱንም ይዞት ገባው። ለመውጣት ታገለ፣ ነገር ግን ሸራው በውሃው ውስጥ ያሰረው ይመስላል። ለአፍታ ሁኔታው በጣም አስከፊ ይመስል ነበር። ነገር ግን ከብዙ ጥረት በኋላ ሬይ ራሱን ስቦ ከገንዳው መውጣት ቻለ። ቤተሰቡ ተጨንቀውና ፈርተው ወደሱ ሮጡ። ከዚህ አደጋ በኋላ ይህ ቤት ጥሩ ሐሳብ ላይሆን ይችላል ብለው ወሰኑ። በማግስቱ ኤዋን ሬይን ወደ ሌላ ሐኪም ወሰደችው። ነገር ግን ዜናው የባሰ ነበር። የሬይ ሁኔታ ከጉዳት በላይ እንደሆነና ወደ ከባድ ሁኔታ እንደተቀየረ፣ ይህ ማለት ሬይ ዳግመኛ ወደ ቤዝቦል መመለስ አይችልም ማለት ነው። ስራው በቃ። አሁን ሊያደርግ የሚችለው ብቸኛው ነገር ቀለል ያለ የአካል ብቃት እንቅስቃሴ ነው። አንዱ ምርጥ አማራጭ ደግሞ መዋኘት። ይህንን ሲሰማ ሬይ ማሰብ ጀመረ። ከዚያም ያልተጠበቀ ሐሳብ አቀረበ። ያንን ገንዳ ያለው ቤት ቢገዙትስ? ገንዳው የተሻለ ስሜት እንዲሰማው ምናልባትም ጥቂት እንዲያገግም ሊረዳው እንደሚችል አሰበ። ኤዋን አሰበችበትና በመጨረሻ ተስማማች። ከጥቂት ቀናት በኋላ የዋለር ቤተሰብ ወደ ቤቱ ገቡ። አሁን ገንዳውን ለማጽዳት ጊዜው ደርሷል። ኤሊዮት ከውሃ መውረጃው ውስጥ ቆሻሻ የማውጣት ስራ ተሰጠው። የሆነ ነገር ለማውጣት እጁን ወደ ውስጥ ሰደደ። ነገር ግን በድንገት እጁን በከፍተኛ ሁኔታ ተቆረጠ። በፍጥነት እጁን መለሰው። እንደ ድል ሆኖ ደህና ነበር። ነገር ግን ከዚያ በኋላ ወዲያውኑ ጥቁርና የቆሸሸ ውሃ ከመውረጃው መፍሰስ ጀመረ። ሁሉም ሰው ፈራ። በዚህ ገንዳ ላይ የሆነ ትክክል ያልሆነ ነገር እንዳለ ተሰማቸው። ቆየት ብሎ ባልና ሚስቱ የገንዳ ማጽጃ ቡድን ጠሩ። የቡድኑ መሪ ሁሉንም ነገር መርምሮ አስገራሚ ነገር ነገራቸው። እንደሱ አባባል ይህ ተራ ገንዳ አይደለም፣ ተፈጥሯዊ ነው። ውሃው የሚወጣው ከመሬት በታች ካለ ምንጭ ሲሆን ራሱን በራሱ ያጸዳል። እንዲህ አይነቱ ገንዳ በጣም ብርቅ ነው። ከዚያ በኋላ ቡድኑ ሙሉን ገንዳ አጸዳው። ብዙም ሳይቆይ ገንዳው በንጹህ ውሃ ተሞልቶ ለአገልግሎት ዝግጁ ሆነ። በመጨረሻም ቤተሰቡ ለመዝናናት ወሰነ። ሁሉም ወደ ገንዳው ገብተው መደሰት ጀመሩ። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ሁሉም ነገር ሰላም መሰለ። ከዚያም አንድ አስገራሚ ነገር ተከሰተ። ሬይ በውሃው ውስጥ የተሻለ ስሜት መሰማት ጀመረው። ሰውነቱ የቀለለና ይበልጥ ተለዋዋጭ ሆነለት። ይህ ተስፋ ሰጠው። ነገር ግን ያኔም ቢሆን የድሮውን የቤዝቦል ህይወቱን ሊረሳ አልቻለም።
በዚያም ምሽት ሬይ ወደ ጋራጁ ሄዶ የድሮ ዋንጫዎቹን ተመለከተ። ያለፈ ትዝታው አሁንም ያሳዝነው ነበር። በዚህ ጊዜ ሔዋን በቤት ውስጥ ሆና ወጪዎቻቸውን እያሰላች ነበር። ከጥቂት ጊዜ በኋላ ለመዝናናት ወደ ገንዳው ተመለሰች። በረጋው ውሃ ውስጥ በዝምታ መዋኘት ጀመረች። በድንገት አንድ ነገር አስተዋለች። የኤሊዮት ድመት በሩቅ ተቀምጣ ገንዳውን ትኩር ብላ እያየችው ነበር። የፍርሃት ስሜት ይታይባል ነበር። ሔዋን ችላ ብላ መዋኘቷን ቀጠለች። ከዚያም በገንዳው አቅራቢያ አንድ ሰው ቆሞ አየች። ሔዋን ደነገጠች። ነገር ግን ደግማ ስትመለከት ማንም አልነበረም። አሁን ነገሮች ይበልጥ እያስገረሙ መጡ። በገንዳው ዙሪያ ያሉት መብራቶች መጥፋትና መብራት ምቾት ያልተሰማት ሔዋን በፍጥነት ከገንዳው ወጥታ ወደ ውስጥ ገባች። ሬይን አሁን ውጪ ገንዳው አጠገብ ነበርክ ብላ ጠየቀችው። ሬይ ግን ሙሉ ጊዜው ተኝቶ እንደነበር ነገራ። ሌሊቱ ግን ገና አላለቀም። በውጭ በኩል የኤሊዮት ድመት አሁንም ገንዳው አጠገብ ነበረች። ቀስ እያለች ወደ መዝለያው ሄዳ ተኛች። ከዚያም በውሃው ላይ የሚንሳፈፍ ነገር አየች። አንዲት ትንሽ አሻንጉሊት ጀልባ፣ ከዓመታት በፊት ረቤካ ያየቻት አይነት ጀልባ። አሁን አንድ አስደንጋጭ ነገር ተረዳች። ይህ ረቤካ የጠፋችበት ያው ቤት ነው። በማግስቱ ጠዋት ድመቷ ጠፋች። ቤተሰቡ በገንዳ ውስጥ የሚንሳፈፍ የአንገት ማሰሪያውን ብቻ አገኙ። ኤሊዮት ልቡ ተሰበረ። ሬይ ማሰሪያውን አንስቶ ውሃውን ፈተሸ። ነገር ግን አንድ እንግዳ ነገር አስተዋለ። በእጁ ላይ የነበረው ቁስል ሙሉ በሙሉ ጠፍቷል። በአንድ ሌሊት ድኗል። ሬይ ተገረመ። ኤሊዮት አዝኖ ስለነበር ሬይ ለደህንነት ሲባል ገንዳውን እንደገና በሸራ ለመሸፈን ወሰነ። ነገር ግን ይህ ብዙም አልቆየም። በሌሊት ሬይ በሚስጥር ወደ ገንዳው ተመለሰ። እንደገና መዋኘት ጀመረ። አሁንም አስደናቂ ስሜት ተሰማው። በሌላ የሕክምና ጉብኝት ወቅት ሐኪሙ ሬይ በሚገርም ሁኔታ እያገገመ እንደሆነ ነገራቸው። ሬይና ሔዋን በደስታ ተሞሉ። ምናልባት ሬይ አንድ ቀን ወደ ስፖርት ሊመለስ ይችላል። ቆየት ብሎ ቤት ውስጥ ኤሊዮት አባቱን አብሮት እንዲዋኝ ጠየቀው። ሬይ ተስማማ። በገንዳ ውስጥ ሳንቲሞችን የመፈለግ ጨዋታ ሐሳብ አቀረበ። በመጀመሪያ ግን ሬይ አንዳንድ የአካል ብቃት እንቅስቃሴዎችን ለማድረግ ሄደ። ስለዚህ ኤሊዮት ከአሻንጉሊቱ ጋር ብቻውን ወደ ገንዳው ይገባል። ወደ ውሃው ውስጥ ዘልቆ ሲገባ አንድ ሳንቲም በድንገት ወደ ገንዳው ውስጥ ወደቀ። ኤሊዮት አባቱ የወረወረው መሰለው። ነገር ግን ዙሪያውን ሲመለከት ማንም የለም። ቢሆንም ግን ሳንቲሟን ለማንሳት ሄደ። ከዚያ ሌላ ሳንቲም ወደቀ። ቀጥሎም ሌላ። አንድ ነገር ቀስ በቀስ ወደ ገንዳው ጥልቅ ክፍል እየመራው ያለ ይመስላል። አንድ ሳንቲም በውሃው መውረጃው ውስጥ ወደቀች። ኤሊዮት ሊያነሳ ሲል አንድ ድምፅ ሰማ። የሴት ድምፅ። በፍጥነት ወደ ላይ ወጥቶ ዙሪያውን ተመለከተ። ነገር ግን አሁንም ማንም የለም። አሁን ፈራ። ምናልባት እህቱ እየቀለደችበት እንደሆነ አሰበ። ነገር ግን ድምፅ እንደገና ጠራው። በዚህ ጊዜ ድምፁ የሚመጣው ከገንዳ ውስጥ ካሉት ጨለማ ቀዳዳዎች ውስጥ ነበር። ድምፁ የረቤካ ነበር። ከዓመታት በፊት የጠፋችው ያቺው ልጅ ኤሊዮትን እርዳታ ጠየቀችው። እናቷን እንድታገኝ ከረዳት የጠፋውን አሻንጉሊቱን እንደምትመልስለት ነገረችው። ኤሊዮት ቀስ እያለ ወደ ገንዳው እጁን ሰደደ። አሻንጉሊቱን በውስጥ አየው። ሊያወጣው ሲሞክር ግን በድንገት አንድ የበሰበሰና የተሰበረ እጅ ያዘው። ኤሊዮት በፍርሃት ጮኸ። በፍጥነት እጁ ስቦ ወደ ላይ ዋኘና በሆነ መንገድ አመለጠ። ወደ እናቱ ሮጦ ሁሉንም ነገር ነገራት። ሔዋን ገንዳውን ለመፈተሽ በፍጥነት ሄደ። ስትመለከት ግን ምንም አልነበረም። በውሃው ላይ የሚንሳፈፈው የኤሊዮት አሻንጉሊት ብቻ ነበር። ቆየት ብሎ ሔዋን ለሬይ ነገረችው። ሬይ ግን አላመናትም። ኤሊዮት በምናቡ የፈጠረው እንደሆነ አሰበ። እንዲያውም ኤሊዮት ተጨማሪ ጓደኞች ያስፈልጉታል አለ። ስለዚህ የመዋኛ ገንዳ ግብዣ ፓርቲ አዘጋጅቶ የትምህርት ቤት ልጆችን ለመጥራት ይወስናል። ሔዋን ተስማማች። ነገር ግን በውስጧ የሆነ ትክክል ያልሆነ ነገር እንዳለ ይታወቃል። በማግስቱ ሬይ ወደ ኤሊዮት ትምህርት ቤት ሄደ። የቤዝቦል ቡድንን በመርዳት አንዳንድ ምክሮችን አስተማራቸው። ሔዋንና ኢዚ ከጎን ሆነው ይመለከቱ ነበር። የኤሊዮት ተራ ሲደርስ በመጀመሪያው ሙከራ ኳሷን በትክክል መታው። ሬይና ሔዋን ኩራት ተሰማቸው። ከዚያም አንደኛው አሰልጣኝ ፈገግ ብሎ ሬይ ችሎታውን እንዲያሳይ ጋበዘው። መጀመሪያ ላይ ሬይ አመንትቶ ነበር። ነገር ግን በኋላ ተስማማ። የመጀመሪያው ኳስ መጣ። ሬይ መታው፣ ግን ሳተው። በሁለተኛው ሙከራ ደጋግሞ ሞከረ። ነገር ግን በዚህ ጊዜ መሬት ላይ ወደቀ። ሰውነቱ አሁንም ደካማ ነበር። ሁሉም ሰው ተጨነቀ። ሬይ ግን ተስፋ አልቆረጠም። በሶስተኛው ሙከራ ግን የሆነ ነገር ተለወጠ። ልክ በገንዳ ውስጥ የሚሰማው አይነት ስሜት ተሰማው። ሰውነቱ በድንገት እንደገና ጠነከረ። በዚህ ጊዜ ሬይ በኃይል መቶ ፍጹም የሆነ ስራን ሰራ። ኳሱ ሜዳውን አቋርጦ ራቅ ብሎ በረረ። ሁሉም ሰው ደነገጠ። ቡድኑ ወደ እሱ እየሮጠ በመሄድ ደስታውን ገለጸለት። ኤሊዮትና ኢዚ ግን ፈገግ አላሉ።
ግራ ተጋብተው ነበር፣ ምክንያቱም የሆነ ያልተለመደ ነገር እንዳለ ይታወቃቸዋል። በዚያው ቀን ምሽት ሬና ሔዋን ለራት ወጡ። ኤሊዮት እንዲጠብቅ ኢዚን ቤት ውስጥ ትተዋት ሄዱ። ወላጆቻቸው እንደሄዱ ኢዚ ጓደኛውን ጠራች። ሁለቱ በገንዳ ውስጥ ለመጫወት ወሰኑ። ማርኮ ፖሎ መጫወት ጀመሩ። አሁን የኢዚ ተራ ነበር ጓደኛውን መፈለግ። አይኖቿን ጨፍና በውሃ ውስጥ መፈለግ ጀመረች። ጓደኛዋ ግን ሊያሾፍባት ፈልጎ በዝምታ ከገንዳው ወጣ። በዚህ ጊዜ የገንዳው መብራቶች መጥፋትና መብራት ከዚያም ቀስ ብለው ጠፉ። ሁሉም ነገር ጨለመ። ከኢዚ ጀርባ አንድ ነገር በትኩረት ይመለከታታል። በውሃ ውስጥ ያለ ጨለማና አስፈሪ አካል። ኢዚ ግን ጓደኛዋ መሰላት። ስለዚህ ልትይዘው ወደ ውስጥ ሰመጠች። ነገር ግን በምትኩ ያገኘችው አንድ አስፈሪ ፍጡር ነበር። ምላሽ ለመስጠት እንኳን ሳትችል ፍጡሩ እግሯን ይዞ ወደ ታች ጎተታት። ኢዚ ተደናገጠችና ለማምለጥም ታገለች። እንደ ድል ሆኖ ትንፋሿ እየተቆራረጠ ወደ ላይ ወጣች። ጓደኛዋ እዚያ ቆሞ ግራ ተጋብቶ ነበር። ኢዚ በከፍተኛ ፍርሃት ከገንዳው ወጣች። አንድ ሰው እግሯን እንደያዛት ነገረችው። ጓደኛዋ ግን በውሃ ውስጥ ሌላ ሰው አላየውም አለ። በዚያው ቅጽበት ወላጆቻቸው ተመለሱ። የኢዚ ጓደኛ ሳይያዝ በፍጥነት ወጣ። ነገር ግን ከዚያ በኋላም ቢሆን ኢዚ እርግጠኛ ነበረች ያየችው ነገር እውነተኛ መሆኑን አውቀዋለች። በማግስቱ ጠዋት ኤሊዮት ወደ ኢዚ ክፍል ሄደ። ትላንት ምሽት ፈርታ እንደነበር እንዳስተዋለ ነገራት። እሷን በገንዳ ውስጥ የሆነ ነገር እንዳየች አመነች። ኢዚ ግን ስለዚህ ጉዳይ ማውራት አልፈለገችም። ወላጆቻቸውን ማስፈራራት አልፈለገችም። ቆየት ብሎ ቤተሰቡ ገንዳው ላይ ግብዣ ያደረጉ። ብዙ ሰዎች መጡ። ሁሉም ሰው መዝናናት ጀመረ። ኤሊዮት ግን ሌላ ነገር በአእምሮ ነበረ። የሚከሰተውን ማንኛውንም እንግዳ ነገር ለመቅረጽ በመኝታ ቤቱ መስኮት አጠገብ በሚስጥር ካሜራ ቆመ። በዚህ መሃል ሪ ኤሊዮትን ይፈልግ ነበር። አብሮት መዋኘት ፈልጎ ነበር። ነገር ግን በምትኩ ከቤዝቦል ቡድኑ ታይ የሚባል ልጅ አገኘ። ታይ ሪ ቀደም ብሎ በመታው ኳስ ላይ ፊርማውን እንዲያኖርለት ጠየቀው። ሪ ኳሷን ወስዶ በትኩረት ሲመለከት አንድ የሚያስደነግጥ ነገር አየ። በኳሷ ላይ ያለው ቆዳ በሪ ምት ምክንያት በትንሹ ተቀዷል። ይህ ሊሆን የሚችል ነገር አልነበረም። ሪ ግን ለጊዜው ችላ አለው። ከዚያ በገንዳ ውስጥ የሚደረግ አንድ ጨዋታ አየ። ሁለት ልጆች በወላጆቻቸው ትከሻ ላይ ተቀምጠው አንዳቸው ሌላውን ለመግፋት ይሞክሩ ነበር። ሪ ፈገግ ብሎ ተቀላቀላቸው። ታይን በትከሻው ላይ አዝሎ ጨዋታው ተጀመረ። በዚሁ ጊዜ ሔዋን ምግብ እያዘጋጀች ነበር። ሔዋን ኤሊዮት በቅርቡ በገንዳ ውስጥ እንደፈራ ነገረቻት። እንዲሁም እንደ መብራት መጥፋት ያሉ ያየቻቸውን እንግዳ ነገሮች ተናገረች። ወሬውን በፍጥነት ቀየረችው። ሔዋን ግን የሆነ የምትደብቀው ነገር እንዳለ ገባት። ስለዚህ እውነቱን እንድትነግራት ወተወተቻት። በመጨረሻም ደላላዋ እውነቱን ተናገረች። ከዚህ በፊት በዚህ ቤት ውስጥ አንድ ቤተሰብ ይኖር እንደነበር ገለጸች። ትንሿ ልጃቸው ረቤካ በዚሁ ገንዳ ውስጥ ጠፍታ ነበር። ከዚህ በኋላ ቤቱን ሊገዛ የሚፈልግ ሰው አልነበረም። ሰዎቹ ቤቱ በሞት መንፈስ የተያዘ እንደሆነ ያምኑ ነበር። ደላላዋ ግን ይህ ሁሉ ተራ ወሬ እንደሆነ ተናገረች። ነገር ግን ብዙም ሳይቆይ ይህ ተራ ወሬ አለመሆኑ ተረዱ። በገንዳው ግብዣ ወቅት ሁሉም ሰው በመዝናናት ላይ ያለ አንድ አሰቃቂ ነገር ተከሰተ። ያ ጨለማ አካል እንደገና ታየ። በዚህ ጊዜ ከውሃ መውረጃ ውስጥ እንደ ጥቁር ጭጋግ ወጣ። ቀስ እያለ በውሃ ውስጥ ተንቀሳቅሶ ወደ ሪ ሰውነት ውስጥ ገባ። አሁን ሌላ ነገር እየተቆጣጠረው ያለ ይመስላል። ወደ ኋላ ገንዳው ጥልቁ ክፍል መሄድ ጀመረ። ታይ አሁንም በትከሻው ላይ ነበር እና ቀስ እያለ ወደ ውሃው ውስጥ ገባ። ታይ መስመጥ ጀመረ። ለመውጣት ቢታገልም ሪ ግን አጥብቆ ይዞት ነበር። በዙሪያው ያለ ማንም ሰው ምን እየተፈጠረ እንደሆነ አላስተዋለም። ኤሊዮት ግን ሁሉንም ነገር በደበቀው ካሜራ ተመለከተ። ደንግጦ እናቱን ለመጥራት ሮጠ። ሔዋን እርምጃ ለመውሰድ እንኳን ሳትችል የታይ ወላጆች የሆነ ስህተት እንዳላወቁ በፍጥነት ወደ ገንዳው ገብተው በጊዜ አወጡት። ታይ ተረፈ። ነገር ግን እግሮቹ በከፍተኛ ሁኔታ ተጎድተው ነበር። በዚህ ጊዜ ሪ በውሃ ውስጥ ራሱን ስቶ ተገኘ። ቤተሰቡ በፍጥነት አወጡት። ሁሉም ሰው ደነገጠ። ምን እንደተፈጠረ ማንም ሊረዳ አልቻለም። ቆየት ብሎ ፖሊሶች ምርመራ ለማድረግ መጡ። ሔዋን የታይ ወላጆች ክስ እንዳይመሰርቱ ጠየቀች። እነሱም ተስማሙ። ነገር ግን ሪ ከልጃቸውና ከቡድኑ እንዲርቅ አስጠነቀቁት። ከዚህ አደጋ በኋላ ሔዋን እርግጠኛ ሆነች፣ ገንዳው አደገኛ ነው። ጊዜ ሳታጠፋ ዕቃዎቻቸውን መሸከፍ ጀመረች። ቤቱን በአስቸኳይ ለቀው መውጣት ፈለገች። ሪ ግን አልተስማማ። እዚህ መኖር በሕይወቱ ካጋጠሙት ነገሮች ሁሉ የተሻለው እንደሆነ ተናገረ። ምክንያቱም ገንዳው እያዳነው እንደሆነ አመነ። ሔዋን ግን በሆነ መንገድ አሳምነው መኪና ውስጥ እንዲገባ አደረገች። መንዳት እንደጀመሩ ግን ሪ በከፍተኛ ሁኔታ መታመም ጀመረ። ቤተሰቡ ሌላ ምርጫ አልነበራቸውም። መኪናውን አዙሮ ወደ ቤት ተመለሱ።
ኤዋን አሁን በጣም ፈርታለች። በገንዳ ውስጥ ያለው ነገር በሬ ላይ ቁጥጥር እንዳለው ተረዳች። አሁን ኤዋን እውነቱን ለማወቅ ወሰነች። ስለ ቤቱ ታሪክ መመርመር ጀመረች። ያገኘችው ነገር ግን የሚያስደነግጥ ነበር። በዚያ ገንዳ ውስጥ ብዙ ሰዎች የጠፉባቸው አጋጣሚዎች ነበሩ። ይህንን በደንብ ለመረዳት የቀድሞውን የቤት ባለቤትና የረቤካን እናት ወይዘሮ ሳመርስን ለመጠየቅ ሄደች። ኤዋን እየሆነ ያለውን ሁሉ ነገረቻት። በረቤካ ላይ ምን እንደደረሰም ጠየቀቻት። መጀመሪያ ላይ ሳመርስ ለመናገር ፈቃደኛ አልነበሩ። በመጨረሻ ግን ሚስጥሩን አወጡ። ስለ አንድ የቆየ አፈ ታሪክ ነገሯት። ዳጋም የተባለ የተደበቀ የውሃ ምንጭ አለ። እንደ ታሪኩ ከሆነ ይህ ምንጭ ማንኛውም ምኞት ይፈጽማል። ነገር ግን አንድ ቅድመ ሁኔታ አለው። ለእያንዳንዱ ምኞት ዋጋ መከፈል አለበት። አንድ ህይወት መወሰድ አለበት። በገንዳ ውስጥ ያለው ውሃ ከዚህ ምንጭ ጋር የተያዘ ነው። ያ ክፉ መንፈስ እዚያ የሚኖረው ለዚህ ነው። ምኞቶችን ይፈጽማል፣ በምላሹ ህይወት ይወስዳል። ከዚያም ወይዘሮ ሳመርስ አስደንጋጭ ነገር ተናገሩ። ረቤካ በጠፋችበት ምሽት እናቷ ራሷን አልነበረችም። መንፈሱ ተቆጣጥሯት ነበር። በውስጧ የታመመው ልጇ እንዲድን ትመኝ ነበር። ነገር ግን ዋጋው የሌላኛው ልጇ ህይወት ነበር። ኤዋን ደነገጠች። እውነቱን ተረዳች። ረቤካ ለሌላ ሰው መዳኛ መስዋዕት ሆናለች። ገንዳው በነፃ አያድንም፣ በምላሹ የሆነ ነገር ይወስዳል። ኤዋን በድንጋጤ ሳመርስን የመጨረሻ ጥያቄ ጠየቀቻቸው። ይህ በቤተሰቤ ላይ እንዳይደርስ እንዴት ላስቆመው እችላለሁ? ወይዘሮ ሳመርስ መልስ ከመስጠታቸው በፊት ግን አንድ እንግዳ ነገር ተከሰተ። እሳቸውም ልክ እንደ ሬ በድንገት መታመም ጀመሩ። ቆመው እያለ ልክ በውሃ ውስጥ እየሰመጡ ያለ ያህል ተሰማቸው። ጥቁር ውሃ ከዓይኖቻቸው ከአፍንጫቸውና ከአፋቸው መውጣት ጀመረ። ቁጥጥራቸውን ከማጣታቸው በፊት የመጨረሻ ነገር ተናገሩ። ምንጩ ዋጋውን ይወስዳል። ይህ መቼም አይቆምም። ዑደቱ ለዘላለም ይቀጥላል። ኤዋን በከፍተኛ ፍርሃት ከዚያ ወጥታ ወደ ቤቷ ሮጠች። በመንገድ ላይ ወደ ሬ ደጋግማ ደወለች፣ ግን አላነሳም። በዚያን ጊዜ ሬ ገላውን እየታጠበ ነበር። መንፈሱም እንደገና ተቆጣጠረው። ከጥቂት ደቂቃዎች በኋላ ኢዚና ኤሊዮት ከትምህርት ቤት ተመለሱ። ወላጆቻቸውን ቢጠሩ መልስ የሚሰጥ አልነበረም። ኤሊዮት ድመቱን ፍለጋ ወደ ገንዳው ሄደ። እዚያም በውሃው ላይ አንድ ጥላ አየ። ድመቱ መሰለው። እሱን ለመያዝ ወደ መዝለያው ላይ ወጣ። በዚያው ቅጽበት የገንዳው መብራቶች መጥፋትና መብራት ጀመሩ። የሽፋኑ ሸራ በራሱ መንቀሳቀስ ጀመረ። ኤሊዮት ጥላው ጋር ሲደርስ ያየው ድመቱን ሳይሆን ያንን ጥቁር መንፈስ ነበር። መንፈሱ ኤሊዮትን ወደ ውሃ ውስጥ ሳበው። ኢዚ የኤሊዮትን ጩኸት ሰምታ ወደ ውጭ ሮጠች። ነገር ግን ሸራው ገንዳው ሙሉ በሙሉ ሸፍኖት ነበር። ኤዋንም በዚያው ቅጽበት ደረሰች። ሁለቱም ሸራውን ሊከፍቱት ቢሞክሩም አልቻሉ። ኤዋን ፈጣን ውሳኔ ወሰነች። ልጇን ለማዳን በቀጥታ ወደ ገንዳ ውስጥ ዘለለች። በገንዳ ውስጥ ኤዋን ኤሊዮትን በየቦታው ፈለገች። በመጨረሻው በውሃ መውረጃው አጠገብ አንድ ጥቁር ቀዳዳ አየች፣ ልክ እንደ ሚስጥራዊ መተላለፊያ። ኤዋን ትንፋሿን አሰባስባ ወደዚያ ጨለማ ቀዳዳ ውስጥ ገባች። በዚያም ኤሊዮትን ራሱን ስቶ አገኘችው። ልክ ልታወጣው ስትል በውሃ ውስጥ የታሰሩ በደርዘን የሚቆጠሩ ነፍሳት ሊያስቆሟት ሞከሩ። ተስፋ በቆረጠችበት ቅጽበት የረቤካ መንፈስ ታያት። ረቤካ የመውጫውን መንገድ አሳየቻት። በረቤካ እርዳታ ኤዋን ኤሊዮትን ይዛ ወደ ላይ ወጣች። ነገር ግን ኤሊዮት አይተነፍስም። ኤዋን ደንግጣ ደረቱን እየተጫነች ነፍስ እንዲዘራ ለማድረግ ትታገል ጀመር። በዚህ ማለሬ ከመንፈሱ ጋር ሆኖ ከበስተጀርባዋ ታየች። መስዋዕትነቱን ማቆም አትችይም አላት። የቤተሰቡ መጨረሻ የመጣ መሰለ። ነገር ግን ኢዚ በቤዝቦል መምቻ ዱላ ሬን ደጋግማ መታችው። ሬ መሬት ላይ ወደቀ። ቤተሰቡን በፍጥነት ለመሸሽ ሞከሩ። ከገንዳው ሲርቁ ግን ኤሊዮት እንደገና መታመም ጀመረ። ጥቁር ኃይሉ ወደ ኋላ እየሳበው ነበር። ሬ እውነቱን ተረዳ። መስዋዕት ካልተከፈለ ኤሊዮት ይሞታል። ሬ አይኖቹ በእንባ ተሞልቶ ቤተሰቡን ተሰናበተ። ኢዚ ልታስቆመው ብትሞክርም ሬ ውሳኔውን አሳልፏል። ቀስ እያለ ወደ ገንዳው ተራመደና ወደ ውሃ ውስጥ ዘለለ። ጥቁር ጥላዎቹ ሬን ወደ ውስጥ ሳቡት እና ሁሉም ነገር አበቃ። እርግማኑ በልጁ ምትክ አባቱን ወሰደ። ቤተሰቡ በመጨረሻ ተረፉ። ቆይተው ኤዋን፣ ኤሊዮትና ኢዚ ገንዳው አጠገብ በዝምታ ቆሙ። ተረፉ፣ ነገር ግን ትልቅ ዋጋ ከፍለዋል። ኤዋን ቤቱን ሽጠው አዲስ ህይወት እንጀምራለች። ልጆቹ ግን የአባታችንን ክብር ለመጠበቅ ሌላ ሰው በዚህ እንዳይሰቃይ ማድረግ አለብን አሉ። ኤዋን ተስማማች። በመጨረሻም ገንዳውን አፈረሱት። ውሃውን በሙሉ አፍስሰው በአፈር ቀበሩት። ያ እርጉም ምንጭ ለዘላለም ተዘጋ። የዋለር ቤተሰብ ወደ አዲስ ህይወት ተሸጋገሩ። ነገር ግን በዚያ ገንዳ ውስጥ የሆነውን መቼም አይረሱትም። ታሪኩን ከወደዳችሁ ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።